ጉድዩ ጉድ ተመልከቱ። ድስቱን ወሰደች፣ ከዚያ ትቀመጥበታለች፣ ትሸናበታለች። ተመልከቱ ብቻ ዝም ብላችሁ ጉድዩ ጉድ 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 እዩት እዩት። እንደዚህ ማታበቃ ምን ልታረገው ነው ማለታችሁ ማይቀሬ ነው። ወይኔ ወይኔ ተመልከቱ። እሷ ማንም እያየኝ አይደለም ብላ ነው የምታስብ። ይኸው አውጥታ ልጥደው ነው እዚያ ጋር አደረገች። አያችሁ አረገችው። ጋዟን ትለኩሳለች። ቀጥታ ምግብ ሰርታ ለሰዎቿ ነው የምታቀርበው ማለት ነው በዚህ እነሱ ግን እያንዳንዷን ነገር በካሜራ እየተከታተሉ ነበር የነበረው። ምን ተፈጠረ የሚለውን የምነግራችሁ ይሆናል። እባካችሁ ይህን ቪዲዮ በቻላችሁት መጠን ለሁሉም ሰው እንዲደርስ፣ ለሁሉም እህቶቻችን እንዲደርስ ላይክ እና ሼር በፍጹም እንዳይረሳ ነው የማሳስባችሁ ነገር። በነገር ላይክ እንኳን አታረጉም እናንተ። እንደዚህ አይነት ጥብቅ መረጃዎችን ሳመጣ ወደ እናንተ ላይክ እንኳን የምትሰስቱ ሰዎች ናቸው። እስቲ ላይክ አድርጉት። ላይክ አድርጉና ለእህቶቻችን እንዲደርስ አድርጉ። እንደዚህ አይነት የከፋ ችግር አይደለም፣ ቀለል ያለ ችግር ካገኙብን እኛ አንድ ጥብቅና የሚቆምልን አካል የለም። ልንገራችሁ አንድ ሁላችንም ድሃዎች ማንም ነው ከጎናችን የማይቆመው። ምንድነው የተፈጠረው? ልጅቷ ያለችበት ሁኔታ ምን ላይ ናት የሚለውን በዝርዝር የምነግራችሁ ይሆናል። መጨረሻው ምን ሆነ የሚለውን ተከታተሉ። ሰላም፣ እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ትርፍ ይበልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር እስከዛሬ እንግዲህ እንደዚህ ያለውን ነገር ቪዲዮ ሳላመጣ ነበር። ተጠንቀቁ፣ ብዙ አይነት ካሜራዎች አሉ እያልኩኝ ብዙ ጊዜ ቪዲዮ ሰርቼላችሁ ታስታውሱ እንደሆነ በአይን የማይታዩ እኛ ማናያቸው ነገሮች አሉ። ግዴታ ቤታችን ውስጥ ምንም ነገር የለም ብላችሁ በሰው አትተማመኑ ብያችኋለሁ ከዚህ በፊት። ዛሬ ግን ያ ሁሉ ሰው ደክሞ የደከመበትን ፍሬ ሳይበላ ሲቀር ያናልዳል። እንደዚያ እየጮኩኝ እንደዚያ እየተናገርኩኝ ግን እናንተ ላይክና ሼር ማድረግ ስለአቃታችሁ ብቻ ስንቶቻችን ናችሁ ባለማወቅ ጉድ እየሆኑ ያሉት። ይችታችን እንግዲህ ምንም ነገር አታውቅም። እሷ ማንም ሰው እያየኝ አይደለም ብላ ነው። ለነገሩ ደጋ አደረጓት። እንደዚህ አይነት ቆሻሻ አስተሳሰብ እንደዚህ ምንም ቢበድሏችሁ እንደዚህ በፍጹም እንዳታደርጉ። ምንም ቢበድሏችሁ እነሱ ባያዩ እነሱ እንኳን ባያዩዋችሁ ማለት ነው፣ ባያስቀምጡ፣ ባይደብቁ፣ ባይከታተሏችሁ እንኳን ከሰማይ ያለው አምላክ ያያል። የምሬ ነው የምላችሁ። እናንተ አይን እንዳላችሁ ፈጣሪ ሁሉን ነገር፣ እኛ በጨለማ ተደብቀን የምናደርገው ነገር ፈጣሪ ያውቃል። በሰው ላይ እንዴት ነው እንደዚህ የሚደረገው? ምን አይነት አስተሳሰብ ነው? ከዚህም በፊት ብዙ አይነት ቪዲዮዎችን አይቻሉ። ደግሞ የዚህ የከፋ ነው። ሽንቷን ሸንታ እንግዲህ ምግብ ልሰራበት ስትል እነሱ ግን በቻርጀር ገመድ እያንዳንዷን ነገር ሴትዮዋ አይታችሁታል። እጇን መጨረሻ ላይ ቀንጨባር ግን ያስገባሁላችሁ በስልኳ ነው እያየች ነበረችው። እያንዳንዱን ነገር ስታደርግ የነበረውን ኩሽና ውስጥ እየተከታተለቻት ነው። ልጅቷ ግን ማንም አላየኝም ብላ ነበር እንደዚህ ስታደርግ የነበረው ማለት ነው። ተጣልታ ከነሱ ጋር የፈለገበት ትጣሉ። ካልፈለጋችሁ ቤቱን ለቃችሁ ውጡ። ካልፈለጋችሁ ብዙ አማራጭ አላችሁ፣ ወደ ሀገራችሁ ሂዱ። እማትወጡት ችግር ውስጥ ከነሱ ጋር እባካችሁ አትጋቡ። እኔ እንደዚህ የምላችሁ እኛ አቅማችን አይደለም፣ በቃ አቅማችን አይፈቅድም። ከነሱ ጋር ለመጋባት እኛ አቅማችን አይፈቅድም፣ በቃ አቅማችን አይፈቅድም። ከሚመጥነን ሰው ጋር ነው ለመጋባት ያለብን። ገባችሁ? ከነሱ ጋር ለመጋባት አንደኛ ነገር እንደምታዩ እያንዳንዷን ነገር በመረጃና በማስረጃ ነው። መረጃና ማስረጃ ኖሮሽ ምንም የሌለው ሰውና መረጃ ያለው ሰው አንድ አይደለም። እንዴ ተበድዬ እኮ ነው ያደረኩት እንደዚህ ምናምን ብትይ ምላሽን ብትለፈልፊ አይደለም እንዲህ አይነት ነገር አድርጋችሁ ንጹህ እንኳን ሆናችሁ የሆነ ነገር ተደርጎባችሁ፣ ለምሳሌ ናዝራዊትን እናንሳት። በንጽህናዋ ጓደኛዋ እንደዛ አድርጋባት፣ ግን ዓለም ሕግ ፊት እውነትን ስለያዘች ነፃ አልወጣችም። ከዚህም በፊት አንድ እህታችን ነግሬያችኋለሁ። ኢጃዛ ቤት አርግዛ አንድ ድሃ ኢትዮጵያ ውስጥ ስትመጣ የእርግዝና ማስወረጃ መድኃኒት ይዘሽልኝ ነይ ብላት፣ የባህላዊ መድኃኒት ልጅቷ ምንም አታውቅም። ምንድን ነው ብላ ስጠይቃቸው ቤተሰቦቿ ልጅቷ ምንድን ያሏት ይሄ የጨጓራ መድኃኒት ነው ብለው ነው የነገሯት። ልጅቷ የምታውቀው ነገር የለም። የጨጓራ ስለሆነ ብላ ይዛ መጣች። ከኢትዮጵያ ቢያልፍም ግን እዚህ ሀገር አላለፈም፣ ኤርፖርት ውስጥ አላለፈም። ልጅቷ እዚያው ነው የተያዘችው። ገባችሁ? ሁል ጊዜም ቢሆን እናንተ ንጹህ ሆናችሁ እንኳን የማይሆን ነገር ስታደርጉ ከተያዛችሁ ነጻ አትወጡም። ምክንያቱም መረጃና ማስረጃ ስለሚያስፈልግ፣ መረጃና ማስረጃ የያዘ ሰው ነጻ የሚወጡ። ሰው የፈለገ ቢበድላችሁ እንደዚህ አይነት ተንኮል አትስሩ። ለዚች ልጅ አላዝንም፣ ይቅርታ አድርጉልኝና፣ ምክንያቱም ስራዋ ተግባሯ በጣም ቆሻሻ ተግባር ስለሆነ የፈጸመችው። እንኳንም ደበቁ እንኳንም አጋለጧት ባይነኝ በግሌ። ገባችሁ? እናንተ ላይ እንዲደረግ የማንፈልገው ለምንድን ነው ሰው ላይ የምናደርገው?
እናንተ ከበደሉን እኛ ለቀ መውጣት ቤታቸውን እነሱ አስገድደውን እነሱ ሀገር አልመጣን ተቸግረን ተርበን ለወጥ ብዬ ከቤት ኪራይ ወደ ቤት እንደዚሁ መዳ ካለብኝ ሄዳ ልከፍል ያልተማረ ወንድም ቤተሰብ ካለ ላስተምር እኔ ነኝ እነሱ ቤት የመጣሁት አይደለ? እነሱ አይደለም የመጡብን እኛ ነን የመጣንባቸው። ይህን ነገር ሁላችንን መቀበል አለብን አምነን። የፈለገ ነገር እነሱ ልናማቸው ልንቦጭቃቸው እንችላለን። ነገር ግን እኛ ነን እነሱ ቤት ድረስ በእግርና በእግራችን የመጣ ነው ማለት ነው። ብዙ ዋጋ ከፍለን የመጣ ነው ቤታቸው አገራቸው እኛ ነን የመጣ ነው። እነሱ አልመጡብንም። እነሱ ምንም አላደ እኛ ነን የራሳችን ቀዳዳችንን ራሳችንን እናውቃለን በምን ምክንያት እንደተሰደድን። ነገር ግን ራሳችንን የመጣ ነው። ስለዚህ እኔ የምነግራችሁ ነገር ምንድነው? ሰው ላይ ክፉ ነገር አታድርጉ። በተለይ እንደዚህ አይነት ነገር በጣም እውነት አትወጡትም። ስለማትወጡት እኮ ነው የምነግራችሁ። ገባችሁ? እናንተ እኛ አንወጣውም። እንዲህ አይነት ችግር ውስጥ ብንገባ በስብሰን እንቀራለን እንጂ ማንም ነው የሚያወጣ። እንኳን አይደለም መረጃና ማስረጃ ኖሩ በነፃነቱ እንኳን የሆነ ጥርጣሬ እንኳን ኖሮ ከዚህ በፊት እንግዲህ አንዲት እህታችን ሀቢባ ቤት የተፈጠረባትን ታሪክ ሳውዲ ላይ ተናግራለች። የምትሰራበት ሰውዬ ህይወቱ ስላለፈ ምንም ሳታደርገው የገደለው ሰው ሌላ ሆኖ እሷ ተጠርጥራ ነው ሞት ሊፈጸምባት የነበረው። ነገር ግን የመጨረሻ ሰውየው ጥፋቱን ያጠፋሁት እኔ ነኝ ብሎ መጣ እንጂ በሷ ላይ ተፈርዶባት ነበር። እውነቱ እኮ እሷ ጋር ነው ያለችው፣ ምንም መረጃ ስለሌላት ግን እሷ ስለምትንከባከበው ሰውየውን። ገባችሁ? እና ሰውየው እዚያ ምንድነው ስትናገር የነበረው ከነሱ ይልቅ የኛ የራሳችን ዜጋ አሳዘነኝ። ለምን 6 ወሬ ስለነበር አረበኛው ቋንቋ ስለማልችል አረበኛው ቋንቋ ሊያስተረጉምልኝ የመጣው ኢትዮጵያዊ ኤምባሲ ውስጥ የሚሰራው ኢትዮጵያ አንቺ እናንተ እንደዚህ ለዚህ ነው የምትመጡት ብሎ በጣም አጸያፊ ነገር ተናገረኝ ብላ የመጨረሻ ልቧን የሰበረው የእሱ ንግግር ነበረ። ምክንያቱም ለእንደዚህ አይነት እዚህ ጋር ቃሉን ራሱ አልጠቅሰውም፣ እሷ ግን ተናግረዋለች። በጣም ብዙዎች ተቀባብለውታል። ያ ቪዲዮ በጣም ቫይራል የወጣ ቪዲዮ ነበረ። በጣም እያለቀሰች ነው የምትናገረው። ዛሬ ያለችው ኢማራት ውስጥ ነው። እና ምንላችሁ ነው እንኳን አይደለም የሆነ መረጃ ተገኝቶባችሁ ንጹህ እንኳን ሆናችሁ ምንም መረጃ ሳይኖራችሁ እንኳን እርዳታ እንኳን ፈልጋችሁ ማንም አይረዳችሁም። ይህ ሀቅ ነው። ቢዋጥላችሁም ቢዋጥልንም እውነታው ይሄ ነው። ስለዚህ የምላችሁ ነገር ምንድን ነው? እንደዚህ አይነት ተግባር በፍጹም እንዳትፈጽሙ። ተበደሉ ግን ሰውን እንዳትበድሉ። ባካችሁ ሰውን አትበድሉ። በተለይ ሰው ሀገር መጥታችሁ እኔ ተጠንቀቁ። የምሬን ተበዳዩ ሁኑ። እናንተ አልቃሽ ሁኑ፣ ችግር የለውም። እኔ ተበደሉ ነው የምላችሁ፣ ሰውን በድሉ ብዬ አልመክራችሁም። እና ሰው በያይ እግዚአብሔር ያያል። አይደለም ቀርቶ ቀለል ያለ ነገር ልጆች እንኳን እንዳትቆጡ ነው የምነግራችሁ። አሁን ምንም ነገር የለም ቤት ውስጥ ብላችሁ ተናዳችሁ አሁን እንደዚህ አደገኛ ነገር አይደለም። በቃ ልጆቹንም ቢሆን ጫፋቸውን እንዳትነኩ፣ በጣም ተጠንቀቁ። በቃ እኔ የምነግራችሁ ነገር በቃ የመጣችሁበትን አላማ ሁሉ ጊዜም እናስታውስ። ስንናደድ የምናደርገውን ነገር አናውቅም። ሁላችንም ስሜት አለን። ነገር ግን ለመታገስ ሞክሩ ባካችሁ። እንደዚህ አይነት ነገር ነው። በብዙ አይነት መልኩ ካሜራዎች ይደበቃሉ። ግን አፕሊኬሽኑን አውርዳችሁ ቤታችሁን እስቲ ሞክሩት ሁላችሁ ማለት ነው። ደግሞ አፕሊኬሽኑ እንዴት ነው የሚበራው፣ እንዴት ነው የሚፈተሸው ካላችሁ በቀጣይ ቪዲዮ ይዤላችሁ እመጣለሁ፣ የማታውቁ ካላችሁ ማለት ነው። እና ይሄንን ይመስላል የዛሬው መረጃ። በድጋሚ እስከምንገናኝ ሰላማችሁ ይብዛችሁ።